እንደ አስተማሪ እያንዳንዱ ተማሪ መጽሐፍ ቅዱስን እንደ መሪ ለመርህ እንደ ጽኑ መቆሚያ አድርጎ ከወሰደ ማንኛውንም የስኬት ከፍታ ለመድረስ ማቀድ ይችላል። ቅዱሳት መጻሕፍት በአስተማሪነታቸው ተወዳዳሪ የላቸውም። ሰዎች በእጃቸው ካላቸው ታሪክ ሁሉ መጽሐፍ ቅዱስ እጅግ ጥንታዊና ሁሉን የሚያጠቃልል ታሪክ ነው። ከዘላለማዊ የእውነት ምንጭ አዲስ ሆኖ ነው የመጣው። በዘመናት ሁሉ መለኮታዊ እጅ ንጽህናውን ጠብቆ ቆይቷል። ሰብአዊ ምርምር ሊደርስበት በከንቱ እየጣረ ያለውን እጅግ ሩቅ የሆነውን ያለፈውን ነገር ያበራል። የምድርን መሰረት የጣለውንና ሰማያትን የዘረጋውን ኃይል ማየት የምንችለው በእግዚአብሔር ቃል ብቻ ነው። በሰዎች ትዕቢትና የተሳሳተ ግንዛቤ ያልተበከለ የሰብአዊ ዘር ታሪክ የሚገኘው እዚህ ብቻ ነው። በእግዚአብሔር ቃል ውስጥ አእምሮን ለጠለቀ አስተሳሰብና ከፍ ላለ ጥረት የሚገፋፋ ጉዳይ ይገኝበታል። በቃሉ ውስጥ ከአበውና ከነቢያት ጋር ግንኙነት ታደርጋላችሁ። ዘላለማዊ አምላክ ለሰዎች ሲናገር ድምጹን ትሰማላችሁ። እነዚህ የሰማይ ንጉሥ የእኛ ምትክና ዋስ ለመሆን ራሱን ዝቅ ሲያደርግ በእኛ ፈንታ ድል ለማድረግ ከጨለማ ሰራዊት ጋር ብቻውን ሲጋፈጥ ታያላችሁ። በእንደዚህ አይነት ጉዳዮች ላይ በአክብሮት ማሰላሰል ልብን ሳያነጻና የከበረ ሳያደርግ እንዲሁም አእምሮን በአዲስ ኃይልና ብርታት ሳይሞላ አይቀርም። እግዚአብሔር እንዲፈጽሙ የሚጠብቅባቸውን ነገሮች በግዴለሽና በንቀት መመልከትን እንደ ጉብዝና እና ወንድነት የሚቆጥሩ ሰዎች የራሳቸውን ሞኝነትና ድንቁርና እያጋለጡ ነው። በነጻነታቸውና ከጥገኝነት ነፃ በመሆናቸው የሚኮሩ በኃጢአትና በሰይጣን ግዞት ውስጥ ናቸው። ስለ እግዚአብሔር ማንነት ግልጽ የሆነ ግንዛቤ ሲኖረንና ምን እንድንሆን እንደሚጠብቅብን መገንዘብ ወደ ሙሉ ራስን ዝቅ ማድረግ ይመራል። የተቀደሰ ቃሉን በትክክል የሚያጠና ሰው ሰብአዊ ዕውቀት ሁሉን ቻይ አለመሆኑን ያውቃል። እግዚአብሔር ብቻ በሚሰጠው እርዳታ ካልሆነ በስተቀር ሰብአዊ ብርታትና ጥበብ ደካማና ድንቁርና መሆኑን ይገነዘባል። የእግዚአብሔርን አመራር የሚከተል ሰው የሚያድን ጸጋንና የእርግጠኛ ደስታን ብቸኛ ምንጭ አግኝቷል። ያለ ሃይማኖት በእርግጠኝነት ሕይወትን በደስታ የሚመራ ሰው አይኖርም። እግዚአብሔርን መውደድ እያንዳንዱን ቅምሻችንንና ፍላጎታችንን ንጹህ ያደርጋል። ፍቅርን ይጨምራል። ተገቢ የሆነን ደስታ ሁሉ ብሩህ ያደርጋል። ሰዎች እውነት የሆነውን ነገር ሁሉ መልካምና ያማረውን ነገር ሁሉ እንዲያደንቁ ያስችላቸዋል። ከማንኛውም ነገር በላይ ለመጽሐፍ ቅዱስ ዋጋ እንድንሰጥ ሊመራን የሚገባ ነገር ቢኖር በእርሱ ውስጥ ለሰዎች የእግዚአብሔር ፈቃድ መገለጡ ነው። እዚህ ላይ የመፈጠራችንን ዓላማና ይህ ዓላማ ተፈጻሚ የሚሆንበትን መንገድ እንማራለን። የአሁኑን ሕይወት እንዴት በጥበብ ማሻሻል እንደምንችልና የወደፊት ሕይወትንም ማግኘት እንደምንችል እንማራለን። ከመጽሐፍ ቅዱስ ሌላ ማንኛውንም መጽሐፍ የአእምሮን ጥያቄዎችና የልብን ናፍቆቶች ማርካት አይችልም። ሰዎች ስለ እግዚአብሔር ቃል ዕውቀት ሲያገኙና ለእነርሱም ጆሮአቸውን ሲሰጡ እጅግ ከተዋረዱበት ዝቅ ካለ ጥልቅ አዘግት በመውጣት የእግዚአብሔር ልጆችና ኃጢአት የለሽ መላእክት ጓደኞች ለመሆን ይነሳሉ። ውድ ወጣት ጓደኞቼ ሆይ በምድር ላይ እግዚአብሔርን የማክበር ዕድል አለላችሁ። ይህን ለማድረግ ደግሞ አእምሮአችሁን ጥልቀት ከሌለው ነገርና ከንቱና ከማይጠቅሙ ነገሮች ዘላለማዊ ዋጋ ወዳላቸው ነገሮች መምራት አለባችሁ። ሁሉም በተለየ ሁኔታ ለአዳኙ ትእዛዝ ጆሮአቸውን መስጠት ባለባቸው ዘመን ውስጥ እየኖርን ነን። ወደ ፈተና እንዳትገቡ ትጉና ጸልዩ። ከፈተናዎቻችሁ አንዱ ለእግዚአብሔር አክብሮት አለመስጠት ነው። እግዚአብሔር ታላቅና ቅዱስ ነው። ትሁት ለሆነው ታማኝ ነፍስ እግዚአብሔር ሕዝብ አምላኩን የሚያመልክበት በምድር ያለው የእግዚአብሔር ቤት እንደ ሰማይ በር ነው። የምስጋና ዝማሬና በእግዚአብሔር አገልጋይ የሚነገሩ ቃላት የእግዚአብሔርን ሕዝብ በላይ ላለው ቤተክርስቲያን እርኩሰትና ያልተቀደሰ ሊገባ ለማይችልበት ከፍ ላለ አምልኮ የሚያዘጋጁ መሳሪያዎች ናቸው።
በዚህ ዘመን ላሉ ወጣቶች አክብሮት እጅግ ያስፈልጋል። የሃይማኖት ቤተሰብ የሆኑ ልጆች በእግዚአብሔር ቤት ውስጥ ሊኖር ለሚገባው ሥርዓትና ተገቢ ባህሪ ግድየለሽ ሆነው በማየቴ ተገርሜያለሁ። እግዚአብሔር ባህሪዎች ለሕዝቡ የሕይወትን ቃል ሲያቀርቡ ሳለ አንዳንዶቹ ያነባሉ፣ ሌሎቹ ደግሞ ያፏጫሉ፣ ይስቃሉም። በዙሪያቸው ያሉ ሰዎችን ትኩረት ወደ ሌላ አቅጣጫ በመሳብ አይኖቻቸው ኃጢአት እየሰሩ ነው። ይህ ባህሪ ቁጥጥር ካልተደረገበት እያደገ ይሄድና በሌሎች ላይ ተጽዕኖ ያሳድራል። እግዚአብሔር በሚመለክባቸው ስብሰባ ቦታዎች ውስጥ ቸልተኛና ግድየለሽ መሆን በፍጹም ሊኮሩበት የሚገባ ባህሪ አይደለም። እግዚአብሔር እያንዳንዱን አክብሮት የጎደለውን አስተሳሰብ ወይም ተግባር ይመለከታል። ይህም በሰማይ መጽሐፍት ተመዝግቧል። እርሱ ሥራህን አውቃለሁ ይላልና። ሁሉን ከሚመረምር ዓይኑ የተሰወረ ምንም ነገር የለም። በማንኛውም ደረጃ ቢሆን በእግዚአብሔር ቤት ውስጥ ትኩረት የማጣትና የግድየለሽነትን ባህሪ መስርተህ ከሆነ ይህንን መጥፎ ባህሪ ለማረም ያሉህን ኃይሎች ተጠቀምና ለራስህ አክብሮት እንዳለህ አሳይ። አክብሮት የሕይወትህ ክፍል እስኪሆን ድረስ ተለማመደው። በስብከት ጊዜ እርስ በርሳችሁ እስከ መነጋገር ድረስ ለእግዚአብሔር ቤት አምልኮ ዝቅተኛ የሆነ አክብሮት አይኖራችሁ። እንደዚህ አይነት ስህተት እየፈጸሙ ያሉ ሰዎች እየተመለከቷቸውና ድርጊታቸውን እየመዘገቡ ያሉ መላእክትን ማየት ቢችሉ ኖሮ በራሳቸው ያፍሩና ራሳቸውን ይጠሉ ነበር። እግዚአብሔር በደንብ የሚያደምጡትን ይፈልጋል። ጠላት እንክርዳድ የዘራው ሰዎች ተኝተው ሳለ ነበር። ማንኛውም የተቀደሰ ነገር፣ ማንኛውም ከእግዚአብሔር አምልኮ ጋር ግንኙነት ያለው ነገር በግድየለሽነትና በቸልተኝነት መታየት የለበትም። የሕይወት ቃል በሚነገርበት ጊዜ በእግዚአብሔር በተመረጠው አገልጋይ አማካኝነት የእግዚአብሔርን ድምፅ እየሰማችሁ መሆናችሁን ማስታወስ አለባችሁ። እነዚህን ቃላት ትኩረት ባለመስጠት ማጣት የለባችሁም። በደንብ ጆሮአችሁን ከሰጣችሁ እነዚህ ቃላት እግሮቻችሁ በስህተት መንገድ እንዳይሄድ ይጠብቃሉ።